ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ወንበዴ ተፈቶ ጌታ ተሰቀለ፣ ዕዳ በደላችን በደሙ ቀለለ። ይህን ከትውልዱ ማነሳ አስተዋለ። እንደተለመደው በተለያዩ ዝግጅቶች ዛሬም ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ በማድረግ ከጀምራችሁ ምስጋናችሁ የላቀ ነው። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ወደ ዋናው ዝግጅቴ ከማለፌ በፊት አጠር ያሉ መረጃዎችን ላስቀድም። እንግዲህ የመጀመሪያው መረጃ የሚሆነው ቢቢሲ አማርኛ ያስነበበውን አንድ ዘገባ ነው ያገኘሁት። ያንን ባካፈለው መልካም ይሆናል ብዬ ስላሰብኩኝ ነው። እንግዲህ ምንድነው እሱ ከጤና ጋር በተያያዘ ነው። በተለይ ለሴት እህቶቻችን ይህ አርቲፊሻል ጸጉር ወይንም ደግሞ ዊግ ወይም ሂውማን ሄር የሚባለው እጅግ አደገኛ ጎጂ የሚባሉ ከ50 የሚጠጉ ኬሚካሎች በውስጡ እንደያዘ አግኝቼበታለሁ የሚል አንድ የሳይንስ ምርምር እንደገለጸ ነው የዘገበው። ይህ ኬሚካሎች እንግዲህ እነዚህ ኬሚካሎች ለጡት ካንሰር፣ የሆርሞን መዛባት እንዲሁም የስነ ተዋልዶ ጤና ጉዳት የሚያስከትሉ ኬሚካሎች መያዙን ነው እንግዲህ የገለጸው። እንግዲህ እህቶቻችንን ጥንቃቄ ብታደርጉ የተሻለ ይሆናል ለማለት ያህል ነው። እግዚአብሔር በሰጣችሁ መልክ ኩሩ፣ እሱ አሳምሮ ፈጥሯችኋልና። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ኢየሱስ ያድናል። ኢየሱስ ተመልሶ በክብር ይህን ሰላማዊ ሰልፍ እንዴት አያችሁት? ሰላማዊ ሰልፍ ነው። ያው መቼም ስብከት ሊሆን አይችልም እንደዛ አይነት ነገር። ግን አድሬስ ለማድረግ የተፈለገው ለማን ነው? ለመንግስት ነው? ለህዝብ ነው? ለየትኛው ህዝብ? ለህዝበ ክርስቲያኑ፣ ለኦርቶዶክሱ ማለት ነው ወይስ ለህዝበ ሙስሊሙ ነው? ለየትኛው ነው? እሱ አሁን ይህ ምስክርነት ነው ምንድን ነው እሱ? ብቻ መሰረት ስታጣ እንደዚህ ተዋሽቃለህና ያው መሰረትን መያዝ ጥሩ ነገር ነው። መጽሐፍ ቅዱስን ይዞ እንደ አዲስ ዘመን ጋዜጣ ዝም ብሎ ተራርጎ ማንበብ ያው ይገላል፣ ያጠፋሃል። ትርጉም ግን ያነጻሃል ትላለች ኦርቶዶክስ። ለማንኛቸውም ልቦና ይስጣቸው ለነዚህ ወንድም እህቶቻችን። ጤና ይስጥልኝ። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት የሃይማኖት ነው በማለት ብዙዎቹ ጥያቄዎችን ያቀርባሉ። በመጀመሪያ ደረጃ ይህ ጦርነት የሃይማኖት ጦርነት አይደለም። የእስራኤል መንግስትና አሜሪካ በመተባበር በኢራን ላይ ጦርነት የሚያካሂዱበት ዋናው ምክንያት ኢራን እስራኤልን አጠፋለሁ በማለቷ ነው። ከዛም አልፎ ደግሞ በአካባቢው የበላይነት ለማግኘት ነው። የሃይማኖት ጦርነትማ ቢሆን ኖሮ ኢራን የእስልምና እምነት ተከታይ ናት አብዛኛው ህዝቧ። ለምን በአረብ ሀገሮች ላይ ትተኩሳለች? ወደ ሳውዲ አረቢያ፣ ወደ ኳታር፣ ወደ ሌሎች ሀገሮችም ጥቃት አትፈጽምም ነበር። እንግዲህ እንደሰማችሁት ነው የፓርላማ ተወካዩ ጸጋ መላኩ የሊኩድ ፓርቲ ፓርላማ ተወካይ ናቸው። እንግዲህ በአማርኛ ስለ መካከለኛው ምስራቅ ንግግር ያደረጉት። ስለ መካከለኛው ምስራቅ ጦርነት የእስራኤልና የኢራን ጦርነት የሃይማኖት ጦርነት እንዳልሆነ ነው እንግዲህ እየተናገሩ ያሉት። ምክንያታቸውን ደግሞ ሲያስረዱ የሃይማኖት ጦርነት ቢሆን ኖሮ የኢራን ህዝቦች አብዛኛውን የእስልምና ሃይማኖት ተከታይ ናቸው። ስለዚህ ወደ አረብ ሀገራት ላይ ኢራን አትተኩስም ነበር የሃይማኖት ጦርነት ቢሆን ነው እያሉ ያሉት። ይልቁንም የኢራን ፍላጎት እስራኤልን ሙሉ በሙሉ የማጥፋት እቅድ ነው። ይህንን ደግሞ እስራኤል የማትቀበለው ጉዳይ ስለሆነ ነው ወደ ጦርነት የተገባው ነው እያሉ ያሉት። ለማንኛቸውም እኛ እዚህ በሩቅ ሆነን ስለ መካከለኛው ምስራቅ ጦርነት የመሰለንና ያልመሰለንን ዝም ብለን ከምንንጫጫ የሆነ ግንዛቤ ይሰጠናል ብዬ ነው ይህንን ሀሳብ ላቀርበው የፈለኩት። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። በዚህ ዝግጅት እንግዲህ ሰፋ ያሉ ሀሳቦችን ለማንሳት ሞክሬ ነበር። ነገር ግን ይረዝምብኛል በሚል አጠር አድርጌዋለሁ። በዚህኛው ሀሳብ ልቋጨው። እንግዲህ ባለትዳርና መነኩሴ የተለያዩ ነገሮች ናቸው። የተለያየ ዓለም ላይ የሚኖሩ ናቸው። ለአንደኛው ድህነት አይገባም፣ ለአንደኛው ደግሞ ድህነት ጸጋው ነው እያሉ ነው እንግዲህ መምህራችን።
ለምን የሚለውን ነገር እንደዚህ እንደሚከተለው ያብራሩታል። እስቲ እስከ መጨረሻው ተከታተሏቸው። ምን ነው ወረድኩባችሁ ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል። በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ማለት ለምን? የለውማ፣ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ። ይሄ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም።